በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለሁላችሁ ይሁን። እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ያልነሳውን አላዳነውም በሚል ርዕስ መጥቻለሁ። የጎርጎርዮስ ዘንዚናዙ ንግግር ናት። እቺ ንግግር ሰው ቃል ስጋ ሲሆን የነሳው ስጋ ያ መታደስ ወይም መዳን የሚያስፈልገውን የወደቀውን የኛኑ ስጋ ወይም ባህሪ ነው ወይስ ቃል የነሳው አዳም ከመውደቁ በፊት የነበረውን ባህሪ ወይም ስጋ እሱን ነው ከሚለው ጋር በተያያዘ እንግዲህ አባቶች እዚህ ጉዳይ ላይ ምንድነው ያስተማሩት የሚለውን የምናይ ይሆናል። እነማንን አንስተን የምናይ ይሆናል በዚህ ቪዲዮ ላይ ከአባቶች ብቻ ነው የምናየው በዚህ ቪዲዮ። መጀመሪያ ወደ አሌክዛንድሪያ እንሄድና ቅዱስ አትናቴዎስን እናነሳለን። ቅዱስ አትናቴዎስ እዚህ ጉዳይ ላይ ሰፋ ባለ መልኩ ያስተማረው ትምህርት አለ። በተለይ በእንተ ተሰጉተ ቃል መጽሐፉ ላይ እሱን እናይና ከአሌክዛንድሪያ ደግሞ ወጣ ብለን ወደ ካፓዶሺያ አባቶች እንሄዳለን። ወደ ካፓዶሺያ አባቶች ሄደን ጎርጎርዮስ ዘንዚናዙን እናያለን። ጎርጎርዮስ ዘንዚናዙን የተወሰነ ከተመለከትን በኋላ ተመልሰን ወደ አሌክሳንድሪያ እንመጣለን እና አሌክሳንድሪያ ላይ መተን ደግሞ ቄርሎስን እናያለን። ቄርሎስ ከተዋህዶ ጋር በተያያዘ ብዙ ያስተማሩ ነገር አለ እዚሁ ጉዳይ ላይም። ቄርሎስን የተወሰነ እናይና ደግሞ ተነስተን ደግሞ ወዴት እንሄዳለን? ወደ ሲሪያ እንሄዳለን። ወደ ሶሪያ ደግሞ እንሄድና ከሳይሮስ አንጾኪያ ሳይሮስ ሰበረስ ከእርሱ የተወሰነ ነገር ጠቅለል ያለውን የእሱን ትምህርት እዚህ ጉዳይ ላይ የተወሰነ ለማየት እንሞክራለን እና ሶሪያ ሄደን ደግሞ ይህን አንቀርም። ከሶሪያ ደግሞ የሶሪያ ስደተኞች የሉም እኛ ሀገር የመጡት ከእነሱ ጋር እንመጣለን ትላለህ። እሺ ከስደተኞቹ ጋር አንመጣም፣ ግን በሃይማኖተ አበው አድርገን ከሶሪያ ወደ ኢትዮጵያ እንመጣለን። ማለት ሃይማኖተ አበው ከሶሪያ ወደኛ ሀገር እንደመጣ ከዛ መጥቶ እንደተረጎመ ይነገራልና በሃይማኖተ አበው ከሶሪያ ደግሞ ወዴት እንመጣለን? ወደ ኢትዮጵያ እንመጣና ከሃይማኖተ አበው መጽሐፍ ደግሞ የተወሰነ እናያለን ማለት ነው። ካየን በኋላ እዚህ ኢትዮጵያ መተን ደግሞ ከዚሁ ከኛው ሀገር ደግሞ አባቶች የአባ ጊዮርጊስ ዘጋስጫን ደግሞ የተወሰነ እናይና አረፍ እንላለን። ኦኬ ቀጥታ ወደዚህ ወደ አባቶች ከመሄዴ በፊት ከዚህ ከርዕሱ ጋር በተያያዘ ጥቂት መግቢያ ነገር ላስቀምጥላችሁና ከዛ በኋላ የአባቶችን ብቻ ነው የምናየው። እንግዲህ ሰሞኑን ምናልባት ብዙዎቻችሁም እንዳስተዋላችሁት እዚህ ሚዲያው ላይ ዲቤተብል የሆነ እንደው መከራከሪያ የሆነ ሐሳብ ሆኖ ቆይቷል። ይህ ምንድነው? ጌታችን ኢየሱስ ሰው ሲሆን ወይም ቃል ስጋ ሲሆን የነሳው ስጋ መታደስ የሚያስፈልገውና መዳን የሚያስፈልገው የኛ የወደቀው ስጋችን ያ የወደቀው ባህሪ የሰው ባህሪ እሱን ነስቶ ተዋህዶ በተዋህዶ ውስጥ እንደዛ አዳነው ፈወሰው፣ ወይስ ገና ከጅምሩ ምንም ህመም ያልገጠመውን እድሳት የማያስፈልገውን በፊት የነበረውን ያንን ስጋ ነው አዳም ከመውደቁ በፊት የነበረውን ስጋን የነሳው የሚል ጥያቄዎች ተነስተው እንደዚህ እንግዲህ የተወሰነ ሲያከራክሩ ነበር። አክቹአሊ ክርክሩ ትንሽ ዘለል ብሎ ጭራሽ ከጌታችን ማለፍ ብሎ እመቤታችን ጋር የሚሄድና እንደውም እመቤታችንስ ከአዳም ከመውደቁ በፊት የነበረውን ባህሪ ወይም ስጋ እሱን ነው ያዘችው ወይስ ከወደቀ በኋላ ያለውን ስጋ ነው ያዘችው የሚል እንዲህ ያለ ነገርም ሲነሳ አይተናል። በጣም ተለጠጦ ደግሞ እመቤታችን በአዳም መተላለፍ ምክንያት የመጣው ሞት እንኳን አላገኛትም። እሷ የሞተችው ሞት በአዳም ምክንያት አይደለም። በአዳም ምክንያት አልሞተችም። እሷ በአዳም ምክንያት የመጣው ሞት እሷን አላገኛትም። እንደው መርጣ ሞተች እንጂ ከክርስቶስ ጋር ለመመሳሰል ያህል ብቻ የሚል ነገርን የሚያነሱ ሰዎችንም አይተናል። በነገራችን ላይ ይሄ ያልኳችሁን ነገር በአዳም መተላለፍ ምክንያት የመጣው ሞት እመቤታችንን አልነካትም፣ እመቤታችን ጋር አልደረሰም የሚል በቤተ ክርስቲያን ደረጃ ማለት ነው የትኛውም ዓለም ላይ ተሰምቷል። ማለት በእምነት ደረጃ አይያዝም። በየትኛውም ዓለም ላይ አይደለም በኦርቶዶክሱና ኢቭን በካቶሊኩ እንኳን ማለትም ነገረ ማርያማቸው ተለጥጧል ብለን የምንከሳቸው ካቶሊኮች ወይም ደግሞ እንደው ማርያምን ኃይለ አረማዊት አሏት ተብላ የምትታማዋ ካቶሊክ ራሱ በአዳም በኩል የመጣው ሞት እመቤታችንን አላገኛትም ብለው እንደዚህ በግልጽ ሲናገሩ አይሰሙም። እንደውም በተቃራኒው በካቶሊክ ኢንሳይክሎፒዲያ ላይ በኢንሳይክሎፒዲያቸው ላይ እንደሚል ነገርን ያስቀምጣሉ። ማለት ከጥንተ አብሶ ወይም ከውርስ ኃጢአት እንደተጠበቀች ከማህፀን ጀምሮ ይናገሩና ከዛን ያሰመርኩበትን ተመልከቱ። በጎን but she was not made exempt from the temporal penalties of Adam ይልና ማለት ከጊዜያዊ ከሆነው ከዚህ ከአዳም ቅጣት ወይም ከአዳም ፍርድ ከዛ ግን ነፃ አልተደረገችም ይልና ከዛ ውስጥ የሚጠቅሰው ሞትን ነው። ስለዚህ በአዳም በኩል የገባው ሞት እመቤታችን ላይ ደርሷል የሚለው ካቶሊኮች እንኳን ያምናሉ። ኦርቶዶክሳውያን ምንም ጥያቄ መሆኑ ማያውቅም እንደዚህ አይነት ነገር እመቤታችን ጋር በተያዘ አይደለም። ኦርቶዶክስ እያልኩኝ ነው። በጣም እንደው ነገረ ማርያም ላይ የሚተቹት ካቶሊካውያን ሳይቀሩ ይሄንን ያምናሉ።
እና እዚህ ወደኛ ሀገር አካባቢ ግን እንደዚህ የሚመስል ነገርን አይተናል። በአዳም በኩል የገባው ሞት እመቤታችን አይመለከትም የሚል በአዳም ምክንያት አይደለም የእሷ ሞት የሚል አይነት ነገር አክቹዋሊ እሱ ብቻ አይደለም። አዳም ከመበደሉ በፊት የሆነች ዘር አዳም ውስጥ ተቀምጣ ልክ አዳም ሲበድል አዳም በደለ፣ ግን እዛ ውስጥ ያለችው የሆነች ዘር የቀረች ዘር አለች። እንደው ያ ኮንሲኩዌንሱ ወይም የአዳም በደል ውጤት ያልነካት የሆነች ዘር ትኖርና በአዳም ወገብ ውስጥ ማለት ነው። ከዛ ከአዳም ወደ ሴት እየተቀዳች ትመጣለች እያለች በአባቶቻችን ወገብ ውስጥ አልፋ ሐናና ኢያቄም ጋር ደርሳ ማርያም ሁና ተወለደች ያቺ ዘር የሚል እንዲህ ያለ በትምህርት ደረጃ እንደዚህ ሲሰጥም ሰምተናል። ከካቶሊኩ አንድ ከፍ እንላለን በሚል ማለት ነው። ኦኬ ይሄም እንግዲህ እኔንም አስቸጋሪ ይመስላል። ስለዛ ምንድነው በአጭሩ እመቤታችን እንግዲህ እንደው የውርስ ኃጢአት ጥንተ አብሶ አለባት ወይ ከተባለ በአጭሩ የለባትም። አሁን በምዕራቡ ዓለም ይሄ ኦሪጂናል ሲን የሚባል ነገር ስላለ የውርስ ኃጢአት ጥንተ አብሶ ምናምን እየተባለ ወይም ኦሪጂናል ሲን ተብሎ የሚሰጥ የሆነ ትምህርት አለና ያ ስላለ አይ ከማፀን ጀምሮ ምንም አይነት ኃጢአት አልነካትም የሚል ነገርን ለማስቀመጥ በእኛ ሀገርም ጥንተ አብሶ የለባትም የውርስ ኃጢአት የለባትም የሚል ነገር ይሰጣል። እኛ ሀገር የውርስ ኃጢአት ወይም ጥንተ አብሶ የሚለውን የምንረዳበት መንገድ እንደምን ያለ ነው ከተባለ አንዳንድ መጽሐፍት ላይ እንደምናየው ከሆነ የውርስ ኃጢአት እንዳለ ራሱ የተነገረባቸው መጽሐፍት አሉ። ኃጢአት እንደሚወረስ አይነት ነገር ማለት ነው። እና እመቤታችን ምንም የወረሰችው ኃጢአት የለም። ምንም እንከን የለባትም። እድፈት የለባትም። ንጹህ ናት። ንጽሕተ ንጹሐን ቅድስተ ቅዱሳን ናት። ኦኬ ልክ አንዳንድ ሊቃውንትም እንደሚሏት ለምሳሌ እንደነ ግሪጎሪ ታውማትርገስ እንደነ አርጌንስ ያሉት እንደሚሏትም ኢማኪሌት ኦፍ ኢማኪሌትስ ናት። ንጽሕተ ንጹሐን ናት እመቤታችን። ግን የማለት ግን የወደቀውን ባህሪ ወይም የወደቀውን ስጋ ግን አልያዘችም ማለት አይደለም። የወደቀውን ስጋ መያዝ ማለት ኃጢአተኛ መሆን ማለት አይደለም። ኦኬ ምንድነው በአጭሩ የወደቀው ስጋ ከተባለ በአባቶቻችን ትምህርት ውስጥ አሁን እናየዋለን። የቅዱስ አትናቴዎስንም ሰው አዳም ኃጢአትን አደረገና እንግዲህ ሞት ተፈረደበት። ያ ሞት በዛ በባህሪ ውስጥ ያንን ባህሪውን በጣም ተቆራኘው። ወደ ባህሪው ወደ ስጋው ዘልቆ ገብቷል። ሞት ማለት ነው። ሞት ብቻ ሳይሆን ሞቶ መቅረትም አክቹዋሊ ዘልቆ ነው የገባው ወደ ስጋው ወደ አዳም ስጋ ወይም ወደ አዳም ባህሪ። ምክንያቱም እግዚአብሔር አንድ ጊዜ ፍርድን አስተላልፈዋል አስቀድሞ ከዛ በበላህ ጊዜ ሞትን ትሞታለህ ብሎ ተናግሮ ስለነበረ ፍርድን አስተላልፎ ስለነበረ በላ አዳም። ስለዚህ የእግዚአብሔር ፍርድ ይፈጸማልና ሞት ወደ ባህሪው ዘልቆ ገባ። ሞት ወደ ስጋው ዘልቆ ገባ። ከዛ በኋላ ከገነት ተባረሩ። ከተባረሩ በኋላ ያ ስጋ ደካማ ሆነ። ኦኬ በጣም ደካማ ነው። በትንሽ በትልቁ ኃጢአት የሚሰራ አይነት ስጋ ሆነ። በእንደዚህ አይነት ሁኔታ ውስጥ እንደዚህ አይነት ኮንዲሽን ውስጥ ገቡና ይሄ በቃ ያ ባህሪ አስቀድሞ የነበረው ባህሪ ልውጥ አላለም። ባህሪ አይለዋወጥም፣ ግን ባህሪው ግን ጉስቁልና ገጥሞታል። ኦኬ ያ ስጋችን ጉስቁልና ደካማነት ምናምን ገጠመው። የወደቀ ስጋ የወደቀ ባህሪ ፋለን ኔቸር የሚሉት ማለት ነው። እንደዛ ሆነ። ስለዚህ አሁን ያለንበት ይሄ ምንድነው? አዲስ የሆነ ኮንዲሽን መጣ። አዲስ የሆነ ሁኔታ ውስጥ ገባን። አዲስ የሆነ ኮንዲሽን ውስጥ ገባን። ቅዱስ ቄርሎስ በተደጋጋሚ እንደዛ ነው የሚለው on the unity of Christ ወይም በእንተ ተዋህዶተ ክርስቶስ ብለን ተርጉሞ እንደዛ ነገር በእንተ ተዋህዶተ ክርስቶስ መጽሐፉ ላይ ይሄንን እንደ ኮንዲሽን ነው የሚያየው። እኛ የገባንበት የሆነ ኮንዲሽን አለ፣ ወይም አዳም የገባበት ማለት ነው። በዛ ኮንዲሽን ውስጥ ሆኖ ደግሞ ልጆችን መውለድ ጀመረ። ሲጀምር በቃ ልጆቹ እዛው ኮንዲሽን ውስጥ ናቸው፣ እዛው ሁኔታ ውስጥ ናቸው፣ እዛው የውድቀት ዓለም ውስጥ ናቸው። ስለዛ ሌላ አዲስ ንጹህ የሆነ ባህሪ ለነሱ እንደ አዲስ ብድግ አድርገው የሚያመጡት ነገር የለም። በቃ ባህሪው እንደው ምንድነው ድካም ገጥሞታል፣ ስጋው ድካም ገጥሞታል፣ ታሟል፣ ስጋው ክፉኛ ታሟል፣ ሞት ተቆራኝቶታል። ስለዛ የሚወለዱ ልጆች ሁሉ የአዳም ልጆች ሁሉ ራሱን አዳምን ይመስላሉ። አንድ ጊዜ ባህሪ ስለወደቀ ወይም ስጋው ስለወደቀ የሚወለዱ ልጆች ሁሉ ይሄን የወደቀውን ስጋ ይዛሉ። ግን የወደቀውን ስጋ የሚያዙ አይደለም፣ ኃጢአትም ደግሞ እየሰሩ ይኖራሉ። እመቤታችን ግን የወደቀውን ስጋ እኮ ይዛለች። ያው የአዳም ልጅ ናት። እንግዲህ ከሌላ ቦታ ኬትም አልመጣችም። ሁለት አይነት ባህሪ የለም። ንጹህ ምንድነው ያልወደቀ ባህሪና የወደቀ ባህሪ ተብሎ ከዛ በኋላ ከሁለት አንዱ ፒክ የሚደረግ እኮ አይደለም። አዳም ከመውደቁ በፊት የወደቀ የሚባል ባህሪ የለም። በቃ ባህሪው አልወደቀም። አንድ ባህሪ ነው ያለው፣ እሱ በቃ አልወደቀም። ልክ ሲወድቅ ግን በቃ የአዳም ስጋ ወይም ባህሪ ወድቋል አይደል? እንደዛ ጎስቁሏል። ስለዛ ሌላ አይነት ኬት ይመጣል? አይመጣም። በቃ ያው ራሱ አንዱ ባህሪ ስላለ የሆነ እንደ ሪዘርቭ ተደርጎ የሆነ የሆነች ነገር ቀርታ የሆነች ቦታ ላይ እንደዛ የሚባል ነገር የለም። ሰው እመቤታችንም ልክ እንደዚሁ በቃ የአዳም ልጅ ናት። ከሁላችንም ጋር በዚህ ትመሳሰላለች። ግን ኃጢአትን አልሰራችም። ከኃጢአት ሁሉ ንጹህ ናት። ንጽሕተ ንጹሐን ቅድስተ ቅዱሳን ናት ነው። ስለዛ ስታያት እንከን አታገኝባት። ምንም አይነት እድፈት አታይባትም።
ግን ሞት የተቆራኘውን ያንን ባህሪ ግን እሷም ሰው ስለሆነች ያንን ይዟለች። ሞት የተቆራኘውን ያንን ስጋ እመቤታችን ይዟለች። ይህንን ለመረዳት ዛሬ የምናነሳው ትምህርት በጣም ጥሩ ነው። ምንድነው? እመቤታችንን አንድ ጊዜ ወደ ጎን እናደርግና ራሱ ጌታችን ኢየሱስ ራሱ መጥቶ ሲዋሃድ የተዋሃደው የትኛውን ስጋ ነው? የትኛውን ነው? እኛን ለማዳን የተዋሃደው ስጋ የትኛውን ነው ከሚለው ጋር በተያያዘ በአባቶቻችን ዘንድ በጣም በስፋት የተሰጠው ምን አይነት ትምህርት ነው? ያው እናያለን። እንደ መግቢያ ትንሽ ነገር ልበላችሁ ብዬ ነው። ስጋ ወድቆ የለ በቃ በሞት ጥላ ስር ወድቋል። ከሞት በታች ሆኗል ስጋ ባህሪያችን። ስለዚህ ምን ያስፈልጓል? መታደስ ያስፈልጓል። እንዲታደስ ምን ይደረግ? ያ የማይሞተው ሕያው የሆነው ቃል የእግዚአብሔር ቃል አምላክ መለኮት የሆነው እርሱ ራሱ ማለት ነው መጥቶ ያ ቃል ስጋ ሆነ። ያንን የወደቀውን ስጋ የራሱ አደረገውና አደሰው ነው። በዛው በቃል ያ ስጋ ይታደሳል። ከፍ ከፍ ብሎ ያ ስጋ ያ ምንድነው? ቃል ስጋን የራሱ ሲያደርገው ወደ ስጋ ድህነት መጥቶ ስጋ ድህነት አደገኛ ድህነት ውስጥ ገብቶ የለ ያ ባለጠጋ የሆነው ቃል ወደ ስጋ ድህነት ድረስ በመምጣት ራሱን ባዶ በማድረግ እዚህ ድረስ በመምጣት ያንን ስጋን በእርሱ ባለጠግነት ያሳተፈውና ያ ስጋ ከፍ ከፍ ብሎ ራሱ አምላክ ይሆናል። ኦኬ፣ ከቃል ጋር አንድ በመሆን ሌላ ሁለተኛ አምላክ ሳይሆን ከቃል ጋር አንድ በመሆን ማለት ነው በቃል በኩል። ስለዛ ወደዚህ ወደ ዲቫይን ግሎሪ ከፍ ይላል ስጋ። ስለዛ የዳነው ልክ እንደዛ ነው። ስለዛ ሞትን ራሱን ያሸንፈዋል መጥቶ ስጋው ላይ። ሞት ስጋ ላይ ሰልጥኖ አልነበረ? የሰለጠነበት ስጋ ላይ ይመጣና መለኮት ያንን ስጋ ላይ ተዋህዶ ወይም ያንን ስጋ የራሱ አድርጎት ይዋሃደውና ሞትን እዛው ላይ ያጠፋዋል። በራሱ ስፍራ መጥቶ ሞትን ያጠፋውና አትናቴዎስ እንደዛ ይላል። ባይዚ አጥፍቶት አሸንፎት ሞቶ መቅረትን በስብሶ መቅረትን ያጠፋል በዛ። ይሄንን ቅዱስ ቄርሎስ ኢኮኖሚ ኦፍ ሳልቬሽን ይለዋል። ኢኮኖሚ ኦፍ ሳልቬሽን የድህነታችን ስራ አይነት ነገር እንደዛ ማለት ይሄ በቃ ነገረ ድህነት ነው። እሺ ይህንን እንግዲህ ለማየት እንግዲህ ቀጥታ ወደ አባቶች ትምህርት እንግባ። ቅዱስ አትናቴዎስ እንግዲህ ሌሎች መጽሐፍቱ ላይም አጌንስት ዲያሪየንስ መጽሐፉ ላይም እንደነዚህ የመሰሉ ነገሮችን ያስቀምጣል። ግን ለዛሬው በእንተ ተሰጎተ ቃል ነው የምናየው። ስናይ እንዴት ነው የምናየው መሰላችሁ? ሌሎች ነገሮችን አብራችሁ በዛው እንድትረዱ ውድቀቱ ምኑ ምንድነው የሚለውን በዛው እንድትረዱ ምንድነው ቀጥታ ከአራተኛው ምዕራፍ ጀምሬ የተወሰነ ሃይላይት ሰጣችኋለሁ አለፍ አለፍ እያልኩኝ። በእንተ ተሰጎተ ቃል የአትናቴዎስ መጽሐፍ ነው። ኦን ዘ ኢንካርኔሽን ኦፍ ዘ ሎጎስ ወይም ዘ ወርድ የተሰኘ መጽሐፉ ነው እና አራተኛው ምዕራፍ ላይ እንዲህ ይላል። ሰው በእግዚአብሔር ምሳሌ ቢቀጥል ኖሮ ይላል። ቢቀጥል በእግዚአብሔር ምሳሌ ሳይበድል ማለት ነው። ሳይበድል ሰው አስቀድሞ በእግዚአብሔር ምሳሌ እንዲህ ቢቀጥል ሳይሞት ወይም ኢንኮራፕት ሆኖ መቀጠል ይችል ነበር። ኢንኮራፕት ሆኖ ኮራፕት ሳያደርግ ኦኬ ለኮራፕሽን እንዴት ነው የሆነ ሳይገዛ ለውድቀት ሳይገዛ ለመበስበስ ሳይገዛ ሳይሞት መኖር ይችል ነበር። ቅዱስ አትናቴዎስ እዚህ ጋር መጽሐፍ ቅዱስን ይጠቅሳል። መጽሐፈ ጥበብ ምዕራፍ 2 ቁጥር 23 ላይ ያለውን እግዚአብሔር ሰውን ያለ ሞት ፈጥሮታል የሚለውን ማለት ነው። እግዚአብሔር ሰውን ያለ ሞት ፈጥሮታልና በራሱ አምሳል ፈጥሮታል። ነገር ግን በዲያብሎስ ቅንዓት ሞት መጣ፣ ወደዚህ ዓለምም ገባ ይላል። ስለዚህ እግዚአብሔር ሰውን እንዴት ነው የፈጠረው? ያለ ሞት ነው የፈጠረው። ያለ ሞት ማለት ሞት አይስማማውም በባህሪው ማለት አይደለም። ግን ምንም እንኳን የሚስማማው ቢሆንም ግን ሳይሞት እንዲኖር በቃ እንደዚህ ነው የፈጠረው። የእግዚአብሔር የመጀመሪያው ሰውን ሲፈጥረው በራሱ አምሳል አድርጎ ሲፈጥረው ማለት ሳይሞት እንዲሁ እንዲኖር ከዛ በኋላ ከፍ ብሎ እንዲኖር ማለት ነው። ከዛ በኋላ ከፍ ይላል። ኦፍ ኮርስ የሚያድግበት ስቴጅ ይኖረዋል፣ ግልጽ ነው። ግን ሳይሞት እንዲኖር ሳይሞት ያለ ሞት ፈጥሮታልና እግዚአብሔር ሰውን ያለ ሞት ፈጥሮታልና መጽሐፈ ጥበብ ምዕራፍ 2 ቁጥር 23ን ቅዱስ አትናቴዎስ እዚህ ክፍል ላይ ይጠቅሳል። ኦኬ ስለዛ ሰው ባይበድል እንደዚህ ሆኖ ይኖር ነበር። ግን አምስተኛው ምዕራፍ ላይ ደግሞ እንደሚያስቀምጠው እዛው በእንተ ተሰጎተ ቃል ላይ በሰይጣን ምክር ተታለው ኃጢአትን አደረጉ፣ በራሳቸው ላይም ኮራፕሽንን፣ ውድቀትን፣ መበስበስን፣ ሞትን አመጡ ይላል። በራሳቸው ላይ ሞትን መበስበስን አመጡ። በምን ምክንያት? ኃጢአትን በመስራታቸው ምክንያት። ስለዚህ ስድስተኛው ምዕራፍ ላይ እንደሚናገረው ሞት በሰው ዘር ሁሉ ላይ ሰለጠነ። ምንም የሆነ በነገራችን ላይ አባቶቻችን አይ ከእንትና በቀር ምናምን ብለው እንደዚህ የሚያስወጡት ሰውም የለም። በቃ በሰው ዘር ሁሉ ላይ ሞት ሰልጥኗል፣ አለቀ። የሆነ ሰው አምጥታችሁ አይ ሞት በዚህ ላይ አልሰለጠንም ካላችሁ በቃ ከሰው ዘር አይደለም ከሰው ዘር ውጭ ነው እያላችሁ ነው። አይ ከሰው ዘር ነውማ እንላለን ብትሉ ራሱ ትምህርታችን ግን እንደዛ ካለን በቃ ከሰው ዘር ውጭ አድርገናል ያንን ሰው ያስብላል ያንን አካል። ስለዚህ የሰው ዘር በሞት ጥላ ስር ወደቀ። ሞት በሰው ዘር ላይ ሰለጠነ። ሞት በሰው ዘር ላይ ሰለጠነ። ስድስተኛው ምዕራፍ ላይ ነው ይሄንን የሚናገረው እና እዚህ ላይ ቅዱስ አትናቴዎስ ምን ይላል? ስድስተኛው ምዕራፍ ላይ
ሰው ትእዛዝን ከተላለፈ እንደሚሞት እግዚአብሔር ተናግሮት ነበረ አይደለ? እንደሚሞት እግዚአብሔር አስቀድሞ ተናግሯል። ስለዚህ በመተላለፉ ምክንያት ኃጢአትን ከሰራ በኋላ ባይሞት ለምሳሌ አይ በቃ ትቼዋለሁ አትሙት ቢለው እግዚአብሔር የእግዚአብሔርን ፍርድ ያጓደለ ይሆናል አይደለ? እግዚአብሔርን ሐሰተኛ ያደርገው ነበር። አይ እግዚአብሔር ሐሰተኛ ነው ትሞታለህ ተብሎ ነበር ግን ሳይሞት ቀረ ያስብላል። ስለዛ እግዚአብሔር ግን የሚናገረው እውነት ነውና ያ እውነቱም የታመኑ ሆኖ ይጸናልና አዳም ኃጢአት ስላደረገ ግዴታ ሞት ይመጣበታል። ዝም ብሎ እንደዚህ ለምን አልማረውም እንዳይባል ማለት ነው። ፍርድ ኦልሬዲ ተላልፏል። በቃ እንዲህ ትሆናለህ የሚል ስለዚህ ኦልሬዲ ሞት ውስጥ ገባ። ግን ደግሞ ይላል ቅዱስ አትናቴዎስ ኦኬ እሺ ሞት ውስጥ ገባ፣ ግን ደግሞ ሞቶ ቢቀርስ በስብሶ ቢቀርስ የእግዚአብሔርን መልካምነት አያፋርስም ወይ? የእግዚአብሔርን ደግነቱን፣ ቸርነቱን፣ የእርሱን ጉርነሱን የሚያስረሳ አይደለም ወይ? ከእርሱ መልካምነት ጋር የሚስማማ አይደለም ሰው ሞቶ ከቀረ ብሎ ያስቀምጣል። ስለዛ ታዲያ እንዴት ምን ይደረግ? ሰው እንደዚህ ሳይሞት መጀመሪያውን ዝም ብሎ እንደዚሁ እንዳይቀር እግዚአብሔር ኦልሬዲ ፍርዱን ፈርዷል አለ። ስለዛ ግዴታ ይሞታል። በቃ የእግዚአብሔር ቃል ውሸት ሊሆን አይችልም፣ ወዴትም አይጣም። ኦኬ መዝሙረኛው ዳዊትም እንደሚናገረው እግዚአብሔር የሆነ ዳኛ ነው ይላል። ሰው እግዚአብሔር የሆነ ዳኛ ከሆነ እንግዲያውስ ሞት በእርሱ ላይ ይመጣል። ሞቶ የሚቀር ከሆነ ደግሞ የእግዚአብሔር መልካምነቱስ ከሱ ጋር አይስማማ። ሞቶ የሚቀር ከሆነ ሰው ስለዛ ምን ይደረግ? ሰባተኛው ምዕራፍ ላይ እንዲህ ይላል ከዚህ ፍርድ ሰዎችን ለማዳን እግዚአብሔር ሊያደርግ የሚችለው ምን ነበር ይልና ንስሐ ይግቡ ብቻ ቢል በቃ ንስሐ ግቡና እንደው ነፃ ውጡ ቢል እንደዛ ማድረግ አይቻልም። ለምንድነው የማይቻለው? ኦልሬዲ ፍርዱ ስለተላለፈ ንስሐ ቢገቡ እንኳን ንስሐው ሊረዳቸው የሚችለው በዛው ኮንዲሽን ውስጥ ከሆነን በኋላ ማለት ነው። እዛው ለሚደረጉ ነገሮች ከሚመጡ ይሄ መቅሰፍቱ ምኑ ከተለያዩ ነገሮች በዙሪያቸው ካሉ ነገሮች ከዛ ሊታደጋቸው ይችላል እንጂ ኦልሬዲ ፍርዱ ስለመጣ ከዛ ሊወጡ አይችሉም። ስለዚህ ምንድነው የሚያስፈልጋቸው ከተባለ እንደ አዲስ መታደስ ያስፈልጋቸዋል። በቃ ሞት መጥቶባቸዋል። ስለዚህ እንደ አዲስ መፈጠር ወይም መታደስ ያስፈልጋቸዋል ይላል ቅዱስ አትናቴዎስ። ይህንን ደግሞ ማድረግ የሚችለው የእግዚአብሔር ቃል ኢየሱስ ክርስቶስ ብቻ ነው ይላል። የእግዚአብሔር ቃል ኢየሱስ ብቻ ነበር ይህን ማድረግ የሚችለው። በራሱ በኢየሱስ ወይም በራሱ በቃል ሰውን ፈጥሯል ይልና በራሱ በቃል ሰውን ፈጥሯል። ሊያድሰውም የሚችለው በቃሉ ነው ይላል። ኦኬ በቃል ተፈጠረ ሰው ከዛን ሲወድቅ በራሱ በቃል ደግሞ ይታደሳል። አስቀድሞ የተፈጠረበት መንገድና ዳግመኛ ደግሞ የሚታደስበት መንገድ ይለያያል። ግን ስቲል የተፈጠረውም የሚታደሰውም በቃል ነው። ቃል ስል አካላዊ ቃል፣ የእግዚአብሔር ልጅ ኢየሱስ ማለት ነው። እንደዛ ነው ዘን 8ኛው ምዕራፍ ላይ እንዲላል። ስለዚህ እንግዲህ በእርሱ ከሆነ የሚታደሰው፣ ስለዚህም 8ኛው ምዕራፍ ላይ የማይሞተው የማይዳሰሰው ያ ቃል አካላዊ ቃል መጣ፣ ንጽሕት ከሆነች ድንግል በስጋ ተገለጠ። ስፖትሌስ ከሆነችው ስቴንሌስ ከሆነችው ያቺ ንጽሕተ ንጹሐን ከሆነችው እመቤት ቅድስት ድንግል ከእርሷ በስጋ ተገለጠ፣ ከሞት ነፃ ያወጣን ዘንድ ወደ ውድቀታችን መጣ ይላል። ወዴት መጣ? ወደ ውድቀታችን። ቅዱስ አትናቴዎስ በቃ ጌታችን ወደ ውድቀታችን እንደመጣ በግልጽ ነው የሚያስቀምጠው። ወደ ውድቀታችን እንደመጣ ከኛ የማይለይ ያንኑ ስጋ እንደያዘ ይናገራል። ከኛ አይለይም። በቃ ያንኑ ስጋ ከኛ የማይለይ ያንኑ ስጋ ያዘ። ለምንድን ነው ከኛ የማይለይ ያንኑ ስጋ የያዘው? ወደ ውድቀታችን የመጣው ለምንድን ነው? ወደ ውድቀታችን መጥቶ የኛኑ ስጋ ከያዘ ያንን ስጋ እንግዲህ የማይለይ ብሎ የለ። ስለዚህ ያንኑ ስጋ የሚመስል ያለን እኛ የወደቀን ስጋ ያዘን ሁላችን በእርሱ በኩል ነፃ እንድንወጣ ነው። እሺ በእርሱ በኩል ነፃ እንድንወጣ ነው። ስለዚህ ምን አለ? በእርሱ በኩል ሰዎች ሁሉ እንዲሞቱና በጌታችን በኩል ማለት ነው። በእርሱ በኩል ሰዎች ሁሉ እንዲሞቱና በትንሣኤውም እንዲታደሱ ያንን ስጋውን ስለ ሁሉም ለሞት አሳልፎ ሰጠ ይላል። ኦኬ ሞተ። ለምን? ስጋ መሆን ብቻ አይደለም የሚያስፈልገው። ሞት መጥቶ የለ ለሞት ደግሞ ሞት ያስፈልገዋል። ስለዚህ ይኸው እኔ ሞቼላቸዋለሁ ማለት አለበት ጌታችን ኢየሱስ። ስለ ሁሉም ይኸው የእነሱን ስጋ ነስቼ እኔ ሞቼላቸዋለሁ። ስለዚህ እነርሱ ሞቼ ደግሞ ሞቱ አይቀር የሚነሳ የለ ስለሚነሳ በትንሣኤው እኛ ሕያዋን ስለምንሆን እኔ በእነርሱ ምትክ ሆኜ እኔ ስለ እነርሱ ሞቻለሁና በእኔ በኩል ደግሞ እነርሱ ሕያዋን ይሆኑ የሚል ታላቅ ስብከትን ይሰብካል። በምን? በሞትና በትንሣኤው
አስቀድሞ ደግሞ ስጋ በመሆኑ ማለት ነው። ያው ሞቶ ለመነሳት ስጋ መሆን መዋሃድ ይጠይቃል። በተለይ ለመነሳት ግዴታ ስጋ ከቃል ጋር መዋሃድ አለበት። አለበለዚያ በስብሶ ነበር የሚቀረው። ኦኬ ስጋ ከቃል ጋር ካልተዋሃደ አይነሳም። ከኮረፕሽን ከዛ ሰብጀክሽን ሊወጣ አይችልም። እሺ ዘጠነኛው ምዕራፍ ላይ እንዲህ ይላል፣ ሞትን ሊያጠፋው የሚችለው በመሞት ብቻ ነበርና ቃል እንደ አቻዎቹ ያለ የሚሞት ስጋን በመያዝ ሞቶ መቅረትንም መበስበስንም ደግሞ አጠፋ ይላል። ምን አይነት ስጋን ይዞ? እንደ አቻዎቹ ያለ የሰዎችን ስጋ፣ እንደ አቻዎቹ ያለ የሚሞትን ስጋ፣ እንደ አቻዎቹ ያለ ይላል። በዚህ ይኸው የእኛን ስጋ ከቃል ከተዋህደው ስጋ ጋር አቻ ነው የሚለው። አቻ ስጋ ነው፣ ተመሳሳይ ስጋ። እኔ ለአባቶቻችን ሁለት አይነት ስጋ እንደዚህ ከፋፍሎ አስቀምጦ ያልወደቀ የወደቀ ብሎ ከዛ በኋላ ወልድ ሲመጣ ቃል ሲመጣ ከሁለት አንዱ ፒክ አድርጎ እንደዚህ አይነት ነገር አያውቁም አባቶቻችን። እኔ እስካየሁት በተለይ በምስራቅ በኩል የምዕራቡን በደንብ ያናርቺ ካላረኩም የምስራቅ እኛ ብዙ ጊዜ የምስራቅ አባቶችን ስለሆነ የምንጠቅሰውም ከነሱ ግን ላገኝ ያልቻልኩት ነገር ሁለት አይነት ስጋ ኖሮ የወደቀና ያልወደቀ የሚባል ወይም ሁለት አይነት ባህሪ የወደቀ ያልወደቀ ተብሎ ቃል መጥቶ ከሁለት አንዱን ፒክ ያደረገ በፍጹም አይደለም። በቃ አስቀድሞ ያለው አንድ ስጋ ነው፣ የአዳም ስጋ። ሳይወድቅ በፊት በቃ ያልወደቀ ስጋ ብቻ ነው የሚባለው። ሲወድቅ ግን በቃ የወደቀ ብቻ ስጋ ነው የሚባለው። እሱን መጥቶ በመንሳት አደሰው። እንደዛ ነው አባቶች እንግዲህ የሚያስተላልፉት እሱ ነው። ስለዛ ምን አለ ቅዱስ አትናቴዎስ 9ኛው ምዕራፍ ላይ ሞትን ሊያጠፋው የሚችለው በመሞት ብቻ ነበርና ቃል እንደ አቻዎቹ ያለ የሚሞት ስጋን በመያዝ ሞተ። ከዛስ በመሞት ሞቶ ስላልቀረ ስለተነሳ ሞቶ መቅረትንና መበስበስን አጠፋ። ዘና 10ኛው ምዕራፍ ላይ ከመጽሐፍ ቅዱስ ይጠቅሳል። ከመጽሐፍ ቅዱስ የተለያዩ ማስረጃዎች ምናምን ያቀርባል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 21 ይጠቅሳል። ሁሉ በአዳም በኩል ሙታን እንደሆኑ እንዲሁ ደግሞ ሁሉም በማን በኩል ሕያዋን ይሆናሉ? በክርስቶስ በኩል። በአዳም በኩል ሁሉም ሙታን ነው እንዴ? የአዳም ልጅ ከሆንክ በአዳም በኩል ሙት አይደለም ተብሎ የሚጠቀስ የሆነ ሰው ካለ በቃ እሱ የአዳም ልጅ አይደለም ማለት ነው እያሉ ያሉት። እንደዛ የሚል ሰው እንደዛ ካለ በቃ ያን ሰው ከአዳም ውጭ አድርገነዋል። ሞት ያለው ማለት በአዳም በኩል ሁሌ ሞት አለ፣ በክርስቶስ በኩል ደግሞ ሕያውነት አለ። ስለዚህ ሁሉ ነው የሚለው ያው ሁሉ በአዳም በኩል ሙታን እንደሚሞቱ ሁሉም በአዳም በኩል እንደሚሞቱ እንዲሁ ደግሞ በክርስቶስ በኩል ሁሉም ሕያዋን ይሆናሉ። አዳም ክርስቶስ የአዳም ዘር አይደለም በስጋ ነው፣ ግን የአዳም ዘር ሲሆን ልክ ሲነሳው ያንን ስጋ ከቃል ጋር አዋህዶታል። ያዋህደውና ስጋ ከፍ ብሎ ይከብራል። ሲከብር ግን በነገራችን ላይ እዚህ ላይ አንዲት ነገር ላስቀምጥ። ቅዱስ ሳይሮስ ዘአንጾኪያን በተደጋጋሚ የሚናገረው ማለት ነው ለጁሊያን ሲመልስለት ሲዋሃደው ይሄ መሞት፣ መራብ፣ መታመም፣ መድከም፣ መጠማት ምናምን እነዚህ ሁሉ ነገሮች ግን ይሄ የኛ አይደሉ። እነዚህ ሁሉ ነገሮች እነሱ ምንም ነገር እንዳይሆኑ የማይራብ የማይጠማ የማይደክም የማይሞት ምናምን ሳያደርገው ቀጥታ እንደዛው እንዳለ ነው የወሰደው በፈቃዱ ማለት ነው። በፈቃዱ እንደዛ እንዲሆን አድርጎ ወሰደውና ቀነሰበት እነዚህ ሁሉ ነገሮች። ሞቶ ሲነሳ እነዚህ ሁሉ ነገሮች ያከትምላቸዋል በከበረ ስጋ ስለሚነሳ ማለት ነው። ስለዚህ አንደኛ ቆሮንቶስ ምዕራፍ 15ን በመጥቀስ ሞት በአዳም በኩል እንደገባ ሕይወት ደግሞ የሚገባው በክርስቶስ በኩል እንደሆነ ይናገራል። በአዳም በኩል የገባው ሞት አክሊልን ለምሳሌ ካላገኘው ተመልከቱ፣ ክርስቶስ የሞተው ሞት ለተገባቸው ነው። ክርስቶስ የሞተው ለማን ነው? ሞት ለተገባቸው፣ በአዳም በኩል ሞት ለመጣባቸው ነው ክርስቶስ የሞተው። በአዳም በኩል የመጣው ሞት እኔ ጋር ካልደረሰ ክርስቶስ ለኔ አልሞተልኝም ማለት ነው። ግን በአዳም በኩል የመጣው ሞት ለየትኛውም የሰው ዘር በቃ ሁሉንም ይመለከታል። እሱ ሄድ ስለሆነ ማለት ነው አዳም። ስለዚህም ክርስቶስ የሞተው ለሰው ዘር ሁሉ ነው ማለት ነው። ለማንም ለእመቤታችንም ጌታችን ይህንን ስጋ የነሳው ከእመቤታችን ነውና። እሺ እንዲህ ያለ ይቀጥልና ዕብራውያን ምዕራፍ ቁጥር 14ንም ይጠቅሳል። ወንድሞቹ በስጋና በደም እንደሚካፈሉ ይላል። እንዲሁ በሞት ላይ ስልጣን ያለውን በሞት እንዲሽር እርሱም በስጋና በደም እንዲሁ ተካፈለ የሚለው ክፍል ማለት ነው። ማለት በሞት ፍራቻ ውስጥ ይኖሩ የነበሩትን እነሱ ነፃ እንዲያወጣ በሞት ላይ ስልጣን ያለውን በሞት እንዲሽር እንዲሁ በስጋና በደም ተካፈለ። ልክ ሌሎቹ ተመሳሳይ ስጋና ደም ያላቸው አይደለ ሰዎች እንደዛ ነው። ተመሳሳይ ስጋና ደም ያለን በሞት ላይ ስልጣን ያለውን በሞት እንዲሽር እንዲሁ በስጋና በደም ተካፈለ። ልክ ሌሎቹ ተመሳሳይ ስጋና ደም ያላቸው አይደለ
ሰዎች እንደዛ ነው። ስጋና ተመሳሳይ ስጋና ደም ያለን እና በሞት ፍራቻ ውስጥ ነበርን ያለ ነው። በሞት ፍራቻ ውስጥ ነበር ያለ ነው። ጌታችንም ልክ ያንኑ ስጋ ተዋሃደ፣ እንዲሁ በስጋና በደም ተካፈለና ግን በሞት ላይ ስልጣን ያለውን በምን ለመሻር በሞት ለመሻር ያው ምን ይላል ዲያብሎስ ነው ለመሻር በስጋና በደም እንዲሁ ተካፈለ ይላል። የኛን ስጋ የተካፈለው ሞትን እንዲያጠፋው ነው። ሞት የተፈረደበትን በመንሳት ከዛ በኋላ ከቃሉ ጋር አዋህዶ ከፍ ያደርገውና ሞቶ ባለመቅረት በመነሳት ሞትን ድል አድርጎ አጥፍቶ ለሁላችን ሕይወትን የምስራች ብሎ ይሰጠናል። በስብሶ መቅረትን ሞቶ መቅረትን ሁሉ ከሁላችን ላይ ያጠፋል። ይሄ ነው ኢኮኖሚ ኦፍ ሳልቬሽን ማለት ይሄ ነው የድህነታችን ኢኮኖሚ ማለት ነው። እሺ እና 17ኛው ምዕራፍ ላይ ይላል ቃል ስጋ ሲሆን አሁን አንድ ጥያቄ ያስቀምጣል ቅዱስ አትናቴዎስ ተመልከቱ። ቃል ስጋ ሲሆን በስጋ ውስንነት አልታጠረም ይላል። ማለት ስጋ ውስን ነው፣ ቃል በሁሉ የመላ ነው፣ ስጋ ደግሞ ውስን ነው። ሲመጣ በስጋ ውስንነት አልታጠረም ወይ ቃል? ፕላስ ደግሞ ንጽህናውንስ አላጣም ወይ ቃል? ስጋ ሲሆን ከስጋው የተነሳ ቃል ንጽህናውን አላጣውም ብሎ ይጠይቅና ይመልሳል። ሲመልስ የፀሐዩን ሰሜሌ ያመጣል። የፀሐዩ ምሳሌ ምን የሚል ነው? ለምሳሌ ይላል ይሄ ውስንነቱ ምናምን ከውስንነቱ ጋር በተያያዘ እሱ ምንድነው? ቃል በሁሉ የመላ ነው። ስጋን የራሱ ሲያደርግ ፊት ለፊት ላይ ውስን ሆኖ ልታዩት ይችላል። ግን እርሱ በሁሉ የሞላ ነው። ስጋን የራሱ አደረገ እንጂ እንኳን ስጋና እኛ ራሳችን ሐሳባችን ብዙ ቦታ ይሄድ የለ። ይሄው እኛ በስጋው እዚህ ጋር ውስን ሆነን ግን ከኛ ከስጋችን ውጪ የሆኑ ነገሮች ጋርም እንሄዳለን በብዙ ነገር። ቃልማ የዚህ ሁሉ ጌታ ሲሆን እንዴታ የሚል አይነት ነገርን ያስቀምጣል። እንደዚህ ያስቀምጥና ግን ደግሞ ቃል በስጋ አላደፈም ወይ? ንጽህናውን አላጣም ወይ ለሚለው ጥያቄ ግን ምን አይነት መልስ ነው የሚመልሰው? 7ኛው ቁጥር ላይ እንዳልኳችሁ የፀሐዩን ምሳሌ ያመጣና ፀሐይ ለምሳሌ ልክ ወደ ምድር ስታበራ ብርሃኗ መጥቶ የፀሐይ የራሷ ብርሃን መጥቶ መሬትን ይነካል። መሬትን ስለነካ መሬት ላይ ባለው ቆሻሻ ፀሐይ ትቆሻለች ይባላል? አትቆሽም። ይልቁንም እንደውም መሬት ላይ ያለው ግልጥ ሆኖ እንዲታይ ታደርጓለች እንጂ ፀሐይ። እሱ ብቻ አይደለም፣ ወደ ጨለማው የፀሐይ ብርሃን ወደ ጨለማው ቢመጣ ጨለማው በርትቶ ፀሐይን ጨለማ ጥቁር ያደርጋታል ወይስ ያቺ ፀሐይ ያንን ጨለማ ብርሃን ታደርጓለች? ኦፍኮርስ ፀሐዩ ብርሃን ነው የሚያደርገው፣ ኢሉሚኔት ያደርገዋል የሚለው የፀሐይ ጌታ የፀሐይ አምላክ የፀሐይ ፈጣሪ ሆኖ እርሱ ምን ይላል ቅዱስ አትናቴዎስ ይህንን ምሳሌ ካስቀመጠ በኋላ ቃል በቃል በእንግሊዝኛ ያለውን ላስቀምጥላችሁ። ሜከር ኤንድ ሎርድ ኦልሶ ኦፍ ዘ ሰን የፀሐይ ጌታዋና ፈጣሪዋ የሆነው እርሱ ኦልሶ ኦፍ ዘ ሰን ዲፋይልድ ባይ ቢንግ ሜድ ኖን ኢን ዘ ባዲ እንደዛ አልሆነም ነው። ከሱ ቀደም ብሎ ማችለስ ወደ ኦል ሆሊ ወርድ ኦፍ ጋድ የሚል ነገር አለው። የፀሐይ እንደዚህ ካልሆነችማ ቃልም እንደዛ ሊሆን አይችልም ብሎ ነው የሚጀምረው። እሺ በስጋ በመሆኑ ምክንያት ዲፋይል ሊሆን እንደው ሊቆሽሽ ሊያልፍ በፍጹም አይችልም። ኦን ዘ ኮንትራሪ በተቃራኒው ቢንግ ኢንኮራፕቲብል የማይበሰብስ የማይሞት የሆነው እርሱ ቢንግ ኢንኮራፕቲብል እንደዛ በመሆነ he quickened and cleansed the body also እንደውም ይልቁንም ስጋውን ቀጣይ which was in itself mortal ይላል በራሱ ሙት የሆነውን ስጋ እንደውም ህይወት ይሰጠዋል። በራሱ ሙት የሆነውን ስጋ ህይወት ይሰጠዋል፣ ያነጸዋል ብሎ ይናገራል። ስለዚህ ቃል ስጋ ሲሆን በስጋ ሙት የሚሆን ሳይሆን ይልቁንም በእርሱ ሕያውነት ስጋውን ሕያው የሚያደርግ ህይወትን የሚያድል እንደዛ ነው የሚሆነው። ኦኬ quickened and cleansed the body also which was in itself mortal ብሎ ይናገራል። እሺ ስለዚህ ያው የተዋሃደው ስጋ የኛኑ ስጋ